ይህን ቪዲዮ ከመጀመሪያ በፊት አንድ ጥያቄ ልጠይቃችሁ። በአንድ ሆቴል ውስጥ ሆናችሁ ውሃ ስትጠጡ ጣዕሙ እንደበሰበሰ ነገር ቢሆንባችሁ ምን ታደርጋላችሁ? በ2013 ዓ.ም በሎስ አንጀለስ በሲሲሊ ሆቴል ውስጥ እንግዶች ለቀናት የጠጡት ውሃ ውስጥ የኤልሳቤት ላም የምትባል ሴት ልጅ ሬሳ ተገኘ። ነገር ግን አስደንጋጩ ነገር አሟሟታ አይደለም። ከመሞቷ ጥቂት ሰከንድ ቀደም ብሎ በሊፍት ውስጥ የተቀረጸ ቪዲዮ እንጂ። ኤልሳቤት በማይታይ አካል እየታደነች ነበር። ዛሬ የሲሲሊን ሆቴል ጥቁር ሚስጥር እንፈትሻለን። እንኳን ወደ ሚስጥራዊ ዓለም በሰላም መጣችሁ። ዛሬ የምናየው ታሪክ ለብዙዎች በእንቅልፍ ልባቸው መቃጀትን ያስጀመረ አሰቃቂ ሚስጥር ነው። ሲሲሊ ሆቴል በታሪኩ በርካታ ነፍሰ ገዳዮችና ብዙ ሰዎች የራሳቸውን ሕይወት ያጠፉበት ማረፊያ ነው። ለምን ግን ኤልሳቤት በዛ ሆቴል ጣራ ላይ በሚገኘው በሰው እጅ መከፈት ለማይችለው ትልቁ ታንከር ውስጥ ተዘፍቃ ተገኘች? እስከ መጨረሻው አብራችሁን ቆዩ። በ2013 ፖሊስ የኤልሳቤትን የመጨረሻ ቪዲዮ ይፋ አደረገ። በቪዲዮውም ላይ ኤልሳቤት ወደ ሊፍት ውስጥ ትገባለች። ሊፍቱን ለመዝጋት ሁሉንም ቁልፎች ብትነካካም ሊፍቱ አልዘጋም ይላታል። በድንጋጤ ወደ ውጭ ትመለከታለች። ሁኔታዋ ከአንድ ሰው የምትደበቅና የምትሸሽ ይመስል ነበር። ከዛን እጆቿን እጅግ እንግዳ በሆነ መንገድ ማንቀሳቀስ ጀምራለች። ልክ በማይታይ አካል ቁጥጥር ስር ያለች ትመስላለች። በቪዲዮው ላይ ከሷ ውጭ ማንም አይታይም። ነገር ግን እሷ የምታየው ነገር ምን ነበር? ከጥቂት ደቂቃዎች በኋላ ኤልሳቤት እንደ ጭስ ጠፋች። ከ2 ሳምንት በኋላ የሆቴሉ እንግዳዎች ቅሬታ ማቅረብ ጀመሩ። የቧንቧው ውሃ ጥቁር ነው፣ ጣዕሙ ይረብሻል አሉ። የሆቴሉ ሰራተኛ ሁኔታውን ለማጣራት ወደ ጣራ ወጣ። በዛ ረጅም ታንከር ውስጥ የኤልሳቤት ሬሳ ተገኝቷል። ነገር ግን አስገራሚው ነገር የዛን ታንከር ግዙፍ ክዳን አንዲት ሴት በጭራሽ ልትከፍተው እንደማትችል ነው። በተጨማሪም ወደ ጣራው የሚወስደው በር በደውል አላርም እየተቆለፈ ነው። ኤልሳቤት ሳይታወቅባት እንዴት እዛ ወጣች? የታንከሩንስ ክዳን ማን ዘጋው? ፖሊስ ምርመራውን ሲያጠናቅቅ በአጋጣሚ የተከሰተ ሞት በማለት ፋይሉን ዘጋው። ኤልሳቤት የአእምሮ ህመም ባይፖላር ዲስኦርደር እንዳለባት ተገለጸ። ነገር ግን ይህን ማንም አልተቀበለም። እንዴት ለብቻዋን ያን ከባድ ክዳን ዘጋችው? በሊፍቱ ውስጥም የታየው ነገር ምን ነበር? ያንን አላርም ያለበትን በርስ እንዴት አለፈች? ብዙዎች ሲሲሊ ሆቴል የተረገመ ሆቴል እንደሆነ፣ ኤልሳቤትም የዛ እርግማን ሰለባ እንደሆነች ያምናሉ። የኤልሳቤት ላም አሟሟት ታሪክ ዛሬም ድረስ በበይነመረብ ዓለም ትልቅ እንቆቅልሽ ሆኖ ቀርቷል። ያ የሊፍት ቪዲዮ ዛሬም ድረስ ለሚያየው ሰው ሁሉ ቅዠት ነው። እናንተስ ምን ታስባላችሁ? አስተያየቱን በኮመንት ላይ ጻፉልን። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ።